ሰላም ፋሚሊያስ እንዴት ናችሁ? ዛሬ ደግሞ በኢሳም ጉዳይ አንዳንድ ነገር ልንጨዋት መጥተናል። ኢሳምም እንግዲህ ብዙ የማናቃቸው ያልሰማናቸው ነገሮች እንግዲህ በ2030 በኢቢኤስ ቀርቦ እንግዲህ ተናግሮልናል። ኢሳም ማን ነው? ከምንስ ተንስቶ ምን ደረሰ የሚለውንም ነገር እንግዲህ ሰፋ አድርጎ አብራርቶልናል። ከኤክራም ጋር የነበራቸውን ቆይታ አሁንስ በምን ሁኔታ እንዳሉ እንግዲህ ሰፋ አድርጎ አቅርቦታል ማለት ነው። እኛም እስኪ እንግዲህ እንደ ወዳጅ እንደ ተከታታይ ቤቴም እንደማመጣቸው ዛሬ ደግሞ እያቸው በአዲስ ብቅ ብያለሁ ማለት ነው። ኢሳም እንግዲህ 2030 ላይ ቀርቦ ምን አለ የሚለውን ለመስማት ላይክ እያደረጋችሁ ተከታተሉኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁኝ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ ኮሜንቱን እንግዲህ ሸብረቅረቅ አድርጉት ማለት ነው። ፕሊስ ቪዲዮን እስከ መጨረሻው እውሌ ማለት ነው። ባታዳምጡኝ እንኳን ባሰሙኝ እንኳን ማለት ነው ምን ትምህርት እንወስዳለን ብላችሁ ለምታልፉ ማለት ነው እና አትለፉ፣ ከፍታችሁ ተውልኝ ለማለት ያክል ነው። ምክንያቱም ያው እኔ መዳም ቅመም ስለሆንኩኝ ቪዲዮ ለመስራት አልተመቸኝም እና በሳምንት ነው የምመጣው። እንደምታዩኝ በሳምንት ስለቅ ግን እናንተ ላይ ሸብረቅ ካረጋችሁት አቤት ወዳችሁ እላለሁኝ። እንግዲህ ዛሬ እንግዲህ በኢሳም ዙሪያ ልናወራ ነው ብቅ ያልነው። ከኢክራምስ ጋር ምን ደረሱ? ምንድን ነው እንደዚህ ሊያደርጋቸው የቻለው? ኢሳምስ እንዴት ነው ከሷ ከተለያየ ወዲህ ከብዙ ሴቶች ጋር ልናየው የምንችለው የሚለው እናወራለን። እሱ ዘርዘር አድርጎ እንግዲህ አቅርቦታል ማለት ነው። አይቺ ሴትዮ ደግሞ እየገባች እና ሀባይቦቼ ምን ልላችሁ መሰላችሁ? ኢክራምና ኢሳም እንግዲህ ለብዙ አመታት አብረው ሲሰሩ የነበሩ አብረው ሲጓዙ የነበሩ ናቸው ማለት ነው። ነገር ግን አንድ ነገር ተፈጥሮ ውስጣቸው እንዲሻክር ተደርጓል ማለት ነው። እሱም ምን መሰላችሁ? እንግዲህ ትላንትና እንደተናገረው 2030 ላይ ቀርቦ ማለት ነው ኢክራም እኔ ማንም እንደሌለኝ ከማንም ጋር ቪዲዮ እንኳን እንደማልሰራ ከማንም ጋር እንደማልገጥም ጠንቅቃ የምታቀኝ እሷ ናት። ማንም ከኔ ከሷ ውጪ የሚረዳኝና የሚያቀኝ የለም ነበረ። ነገር ግን በዛ ታየም ያ የእግር በሽታ ማለት ነው። ሐቂቃውን ስነግራችሁ እንግዲህ እሱ 1 አመት ከ5 ወር ሆኖታል ተብሏል ያ በሽታ ማለት ነው። ነገር ግን ውስጡ ብዙ ነገር አሳድሮበታል ማለት ነው። ለዚህ ለመለያየታቸው ራሱ ሆዳቸው ውስጥ የሆነ ነገር ሆድ ውስጥ እንከን እንዲቀር ያደረገው እሱ ነገር ነው። የሚገርማችሁ ነገር ትናንትና ሲያነሳ ነው እኔ እንዴ ይሄ ልጅ እየቆየ አይደለም ወይ እንደተባለው የቆየ አይደለም ወይ ሲያወዲ ብዙ ነገር ሰርተው የለም ወይ ለምን ብዬ ነበር ማለት ነው። ግን ሆዱ የሆነች ክፉ ነገር ማለት ነው በቃ አትወጣም ተወዳችሁና ሆዱ እንትን አድራበታል ማለት ነው። እና በዛ ሰዓት ማንም እንደሌለኝ እያወቀች ተንቀሳቅሼ ምግብ ሰርቼ መብላት እንደማልችል ምንም ነገር ማንሳት እንደማልችል እንደማንቀሳቀስ እያወቀች ግን ከጎን የለችም ነበረ። ምን ነው ሰው ቢኖረኝ ከሷ ውጪ የሚረዳኝ የሚያቀኝ የሚቀርበኝ ሰው በነበረ ችግር የለውም ነበረ። ምክንያቱም እኔ የሥራ ባልደረባዋ ነኝ እንጂ ባሏ አይደለሁም ነበረ። ነገር ግን እሷ በዛ ታይም ራቀችኝና ለዛ ነው ያ ቪዲዮ የተቀረጸው ማንም ስላልነበረኝ ከጎኔ ብሏል። እንግዲህ አንዳንድ ነገር ጓደኝነት የሚለው ነገር ማለት ነው በችግራችን ጊዜ ያልደረሰልን ጓደኝነት ምንም ብንወደው ምንም እንትን ብንለውም በቃ የሆነ ሸክ ነገር ይፈጥርብናል ማለት ነው ያን ቀን ካልደረሰልን። እና የኢክራምና ኢሳም መሀል እንግዲህ የተፈጠረው ነገር ያ ነው ማለት ነው መነሻቸው። ያኔ እሱ ሆዱ ሊሻክርበት የቻለው ማለት ነው። ነገር ግን ደግሞ ሊለያዩበት የቻሉት ነገር ምን እንደሆነ ታውቃላችሁ? ከኢክራም ጋር ሲሰራ በቃ ያው እስር ቤት እንደገባ ነገር አድርጎ ነው የተናገረው። የሆነ እስር ቤት ስትገቡ መፈናፈኒያ ነገር የላችሁም አይደለም ወይንም ኒካ ያሰረ ሰው መቼም የትም አይንዘላዘልም አይደለም።
ልክ እንደዛ እንደ ትዳር የሆነ ጭቁና ለነገር ውስጥ እንደከረመ ነው የተናገረው ኢሳም ማለት ነው። ነፃነት እንደሌለው ከሷ ውጪ ከማንም ጋር እንደማይሰራ ሀቂቃ በደንብ ካዳመጣችሁ ትናንትና ማለት ነው እንደዛ ነው የምትረዱት ማለት ነው። በቃ ከማንም ጋር እንደማይሽለጠለጥ እንደማይጋጋጥ በቃ ከሷና ከሷ ውስን ያለ ታይም ውስን ያለ አመት እንዳሳለፈ ነው የተናገረው ማለት ነው። እና አሁን ያንን ነገር ትቶ በቃ ለኮሜንታተሮች ስል ለሰው ትል ምን ስል ቲክታክ እንኳን ለ2 አመት ላቆም ችል ያለሁኝ አለ። አሁን ላይ ግን ሳየው በቃ ራሴ ነኝ ያለሁት፣ ማንም የለኝም፣ በቃ ራሴው ሰርቼ ራሴው መለወጥ አለብኝ በሚለው ቻንስ ነው ከሷም ጋር ተለያይቼ ከሷ ከተለያየ ወዲህ ከብዙ ሴቶች ጋር ልታወኝ የቻላችሁት። ምክንያቱም እሱ ላይ ባለፈ እንዳልኳችሁ ቢዝነስ ብቻ ነው የሚፈልገው ኢሳም ብያችኋለሁኝ። አሁን ላይ ቢዝነስ ብቻ ነው መስራት የሚፈልገውና ለዛ ነው ከዛ ከውስን ነገር ከጥብቅ የሆነ በቃ እንዴት ነው ልክ እንደ ኒኮ ባሉት በቃ እንደዛ ነገር ስለሆነበት ነው የወጣውና ከዛ ወዲህ ከብዙ ሴቶች ጋር እንግዲህ ለካሜራ ምቹ የሆነ ሴት ስጠራት ወይ የት ነህ ምትል ያለው ማለት ነውና ትኩረቱ አሁን ላይ ኢሳም ቢዝነስ ብቻ ሆኗል። አስተዳደጉና እዚህ የደረሰበትን ሁኔታ ሲያወራ ደግሞ እንዴት መሰላችሁ? በቃ መጨረሻ ፓርት ላይ የድሃ ልጅ እንደሆነ መጨረሻ ከሚባሉት ድሆች ልጅ እንደተወለደና ትምህርቱንም በሲቃይ እንደተማረ እስከ 10 ነው የተማርኩት አለ። ምክንያቱም ምንም ነገር የሚመቻችልኝ ነገር ስለሌለ አለ፣ የድሃ ልጅ ስለነበርኩ አለ። የሆነ ስራ ነበር አለ በልጅነቴ ሳልቀመጥ እንኳን እያለ ብዙ ነገር በቃ አንድ ሰው ማለት ነው የሆነ ስኬት ላይ ደርሶ ስናየው ያ ሰው በተለይ ኢሳም አሁን ካሁኑ አቋሙ ስታወት በቃ የቅምጥል ልጅ በቅምጥል ያደገ የሀብታም ልጅ ነው የሚመስለው፣ አያችሁት? ነገር ግን አስተዳደጉ በጣም ድሃ ከሚባሉ ቤተሰቦች እንዳደገና ስንት መከራ በልቶ እዚህ ላይ እንደደረሰ ነው የሚያስረዳው ማለት ነው። አንድ ሰው ስኬት ላይ ደርሶ ስናየው አልጋ ባልጋ ያ ሰው አልጋ ባልጋ እዛ ስኬት ላይ የደረሰ ይመስለናል አንዳንድ ሰዎች ማለት ነው። ነገር ግን በፍጹም እንደዛ አይደለም። ከስንት አንድ ነው የዛ አይነት ቻንስ የሚያጋጥመው። አብዛኛው ፌመስ ሆነ አብዛኛው ባለሀብት ሆነ ስታዩት መከራ በልተው አስተዳደጋቸው ዝቅተኛ ከሚባል ቤተሰብ አድገው ራሳቸውን ብዙ ስራ አሰርተው በቃ አልሆነ ቦታ ላይ አድርሰው ነው የገንዘብንም ሁኔታ ስለሚያውቋት እዚህ ቦታ ላይ የሚደርሱት ማለት ነው። በነገራችን ላይ አንድ ነገር ስላችሁ ማለት ነው በልጅነቱ ብዙ ነገር ያሳለፈ ሰው መከራን፣ ጭንቅን፣ ችግርን ምንን ያሳለፈ ሰው ገንዘብ እንዴት መያዝ እንዳለበት በደንብ ጠንቅቆ ያውቃል። ዱንያ ደግሞ ገንዘብ ደግሞ ያዥዋን ትፈልጋለች። ገንዘብ የሚይዛትን የሚንከባከባት የሚያከብራትን ትወዳለች። ያ ደግሞ በድህነት ያደገ ሰው ገንዘቧ እንዴት አድርጎ እንዳመጣት እንዴት እንደተቸገረና ያችን ገንዘብ እንዳጣት ስለሚያውቅ ገንዘብ አያያዝ በደንብ ይችልበታል። ለዛ ነው ሀብታም ቢሊኒየር የሚሆኑት ማለት ነው። ይሄ አልጋ ባልጋ የፈመሰ ሰው ያደገ ሰው ደግሞ ሀብታም ቢሆን ራሱ የገንዘብ አያያዙን ስለማያውቅበት እነኛ በልጅነታቸው ያሳለፉትን ላይፍ እሱ በስተመጨረሻ ያሳልፈዋል። ያንን ላይፍ ማለት ነው ወርቆ መውደቅን። ወርቆ የተነሳ ሰው ግን በጭራሽ መቼም ሊወርቅ አይችልም። ኢሳም አሁን እኔ በደንብ ትላንት እንዴት ብዬ እንደማስረዳቸው አላውቅም። በደንብ ነው የተከታተልኩትና እንዴት አፈርግጦ እንደተነሳና አፈርግጦ እዚህ ቦታ ላይ እንደደረሰ ግልጽና ግልጽ ነው ማለት ነው። እና ከኢክራም ጋር ያላቸው ጉዳይ እንግዲህ ውስን ስለሆነ ነው። ያ ታሞ በዛ ሰዓት በመሳቃየቱ ሰዓት ሆዱ የሆነ ነገር ሸክ ቋጥሯል። ደግሞ ከዛም ወዲህ ደግሞ አሁን ሊለያዩበት የቻሉት ከሷ ጋርና ከሷ ጋር ብቻ መስራት ስለነበረበት ነው። እሱ ደግሞ ያንን ስለማይፈልግ በቃ ከዛም ብሎ ሰርቶ ገንዘብ ማግኘት ስለሆነ አላማው ነው የተለያዩት ማለት ነው። ከኢክራም ጋር እንደነበረ
አንዲትም ሴት ተጠግታ አታውቅም። ምንም በቃ እነሱ ባልና ሚስት እስከሚመስሉ ድረስ ነው እንግዲህ ስናያቸው የከረምነውና ለረጅም ጊዜ አብረው የተጓዙት። እሱ ደግሞ ያንን ላይፍ መቀጠል ስላልፈለገ አይቶት ብዙ ነገር ለቤተሰብ ለኦዲየንስ ብዙ ነገር ሆኛለሁ አለ። ነገር ግን ያ ነገር ስላላዋጣኝ እሷንም ትቼ ኦዲየንስንም ትቼ ሁሉንም ነገር ትቼ ትኩረት የገንዘብና ገንዘብ ላይ መሆን አለበት ብዬ ወስኔ ተንስቻለሁኝ። አሁን ላይ ያለሁት ለራሴ ለኔ ራሴ ነኝ ብሏል። እንግዲህ ኢሳም ማለት ነው። ኢክራምም እንግዲህ ከዳኝ ነው ያለችው። አንድ ሰው እሆዱ የሆነ ነገር አድርጎ ሲለይ ለዛ ለሰው ክዳት ይመስላል ብሏል ማለት ነው እሱ። ነገር ግን እኔ እሷን ሌላ ሰው በክፉ ነገር እንዲያያት ለእሷን ነገረኛ የሆነ ነገር እንዲያደርግብኝ አልፈልግም። በጣም ለረጅም ዓመታት አብራኝ የቆየ ጓደኛዬ ብሏል። እንግዲህ እሷንም ከማክበር የተነሳ ሀባይቦቼ እንግዲህ የኢሳምና የኢክራም ጉዳይ ገረፍ አድርጎታል። እንግዲህ ተመልሰው አብረው ይመጣሉ ወይ አይመጡም ወይ አላሁ አለም። እሱ ከሚያሳየው ስታይልና አኳኋን አብረው የሚመጡ አይመስልም። ምክንያቱም እሱ ለራሴ ያለሁት ራሴ ነኝና ከማንም ሰው ጋር ካገኘሁት ሰው ጋር ሰርቼ መለወጥ እፈልጋለሁ ነው የሚለውና እያለውም ማለት ነው። እና ከኢክራም ጋር ደግሞ መልሶ ከገጠመ ያው መልሶ እዛው ውስኑ ጊዜ ላይ ሊሄድ ስለሚችል አብረው ሊመለሱ ይችላሉ ብዬ አላስብም። ነገር ግን ዩቲዩበሮች ስለማይታመኑ ብዙ ነገር ማለት አንችልም። ሀባይቦቼ እነሱ ያው መቼም ትልቅ ሚዲያ ላይ ስለቀረበ ብዬ ነው እንግዲህ ይሄን ልላችሁ የቻልኩት ማለት ነው። እንግዲህ በቀጣይ ደግሞ አዳዲስ ነገሮች ይዘን እንመጣለን። እስከዛው ሰብስክራይብ እና ላይክ አድርጉላለሁኝ ሀባይቦቼ። ባይ ባይ። ወዳችኋለሁ።